የሆነ ነገር ከላይ ላይ እንደ ልብስ ወልቆ ሲሄድ ይታየኛል። ረጅሙን ሰዓት ቤት ውስጥ መተኛት አዘወተረች። ስራዋ አስጠላት። እግዚአብሔር እንደ ሰው አይደለም የምንለው ያለ ምክንያት አይደለም። የሰው ማግኘት የሚያስደስታት እንዲህ አይነት ፐርሰናሊቲ ያላት ሴት ነች። ታዲያ በእነዚህ አይነት ሰው ካልተቀና በማን ነው የሚቀናው? እዛ ቦታ ላይ ሰይጣን እየተደበደበ በነበረበት ሰዓት ላይ ጩሃን የወደቀችው ለሰዎች ያንን የማትመልሱና ተቃራኒውን የምትመልሱ ከሆነ በምንም አይነት ተአምር የሰይጣን ጦር አይወጋችሁም። ልጅ እንዳትወልድ፣ ንብረት እንዳትወርስ፣ ደስተኛ እንዳትሆን፣ በራሷ እንዳትተማመን፣ ስራ እንዲያስጠላት፣ ራሷን እንድትጠላ፣ መጨረሻ ላይ ራሷን እንድታጠፋ። የቤት ፈላጊ ሆነው በተመጣጣኝ ዋጋ ምቹ አከፋፈል ጥራት ያለው ዘመናዊ ቤት ማግኘት ከብደውታል? ዲኤምሲ ሪል ስቴት በጉጉት ሲጠበቅ የነበረውን በልዩነት የ30% ቅናሽ ያደረገበትን አዲስ ብሎክ ለሽያጭ ሲያወጣ በደስታ ነው። በ8% ቅድመ ክፍያ ማለትም ባለ 1 መኝታ 432,000፣ ባለ 2 መኝታ 620,000፣ ባለ 3 መኝታ 740,000 ሲሆን 40%ን በ3 ዓመት ከፍለው 60%ን እየኖሩበት በ20 ዓመት በምቹ አከፋፈል ስርዓት የቤት ባለቤት እንዲሆኑ ተመቻችቶሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ውድ የቻናሌ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬም እንግዲህ ከናንተ የደረሰኝን ታሪክ ነው ወደ እናንተ የማቀርበው። እነዚህ ታሪኮች ወደ እናንተ ሲቀርቡ ምክንያት አላቸው። ያስተምሯችኋል፣ ግንዛቤ ይሰጧችኋል፣ እንድትጠነቀቁ ምክንያት ይሆናችኋል ተብሎ ነው። ስለዚህ ይህንን ግምት በመክተት የዛሬውንም ታሪክ እስከ ፍጻሜው እንድትከታተሉኝ የምጋብዘው በታላቅ አክብሮት ነው። ይህ ወርቅ አፈራው ዋናው ቻናል ነው። ሰብስክራይብ እያደረጋችሁ ለሌሎች እንዲዳረስ አድርጉ። እንዲሁም ደግሞ ላይክ አድርጋችሁ ብትጀምሩ መልካም ነው ብዬ አስባለሁ። ወደ ቀጥታ ወደ ታሪኩ ነው የምወስዳችሁ። እንግዲህ ዛሬው ባለ ታሪክ ትውልዷ አዲስ አበባ ነው። ተወልዳ ያደገችው አዲስ አበባ ነው። ከቤተሰቦቿ ጋር ነበር የምትኖረው እና ትምህርቷን እንደጨረሰች ወዲያውኑ ምናልባት እንግዲህ ብዙዎቻችሁ የምታስታውሱት ከሆነ ሜክሲኮ አካባቢ ወረድ ብሎ አንድ ምንድነው መሳሪያ ማምረቻ ነው የሚባለው መስሪያ ቤት ነበረ። በጣም ብዙ ሰራተኞች የነበሩበት መስሪያ ቤት እና እዛ ነበረ የምትሰራው። እንግዲህ ከዚህ ላይ ተነስታችሁ ታሪኩ ቆየት ያለ ታሪክ እንደሆነ ትረዳላችሁ ብዬ አስባለሁ። ነገር ግን ብዙዎችን ያስተምራልና በዚህ ታሪክ እንድትማሩ የፈለግኩት ምንድነው፣ በየትኛውም ሲቹዌሽን ውስጥ ሆናችሁ ሁሌም እግዚአብሔርን የምትፈልጉ ከሆነ የአደጋ ጊዜ ዋስትናችሁ ነው። ወድቃችሁ አትቀሩም። በየትኛውም ሱሰኛ ልትሆኑ ትችላላችሁ። እግዚአብሔር እንደ ሰው አይደለም፣ አይጸየፋችሁም። አመንዝራ ልትሆኑ ትችላላችሁ። እግዚአብሔር እንደ ሰው አይደለም። በሐሜት ከሰዎች ጋር እየተነጋገረ አጠገባችሁ ሲሆን የፈገግታ ፊት ከጀርባ ሲሆን በስውር በሐሜት የሚጎዳችሁ አምላክ አይደለም። ጠጪ ሰካራም ብትሆኑ ጥሎ አይጥላችሁም። እግዚአብሔር ሁሌም በየትኛውም መጥፎ ሁኔታ ውስጥ ሆናችሁ ከእናንተ ጋር ነው። ይሄ ማለት ግን የጠቀስኳቸው ነገሮች መልካም ናቸው እያልኩኝ አይደለም። ነገር ግን እንደሚባለው ብቻ ሳይሆን እንደሆነውም እግዚአብሔር ሁሌም የፍቅር አምላክ ስለሆነ በየትኛውም ኮንዲሽን በየትኛውም ሁኔታ ውስጥ ሆነን ይጠብቀናል፣ እንድንወጣ ይመክረናል። ልጆቹንና እንድንጠፋ አይፈልግም እና ይሄ ታሪክ ይሄንን በዛ ውስጥ ስለሚነግረን በደንብ ትማሩበታላችሁ ብዬ አስባለሁ። ስለዚህ ዋናው ላስተላልፈው የፈለኩት በዚህ ታሪክ እንግዲህ በየትኛውም ሁኔታ ውስጥ ሆናችሁ እግዚአብሔርን የምትፈልጉ ከሆነ የአደጋ ጊዜም አትወድቁም፣ ትድናላችሁ፣ ያድናችኋል ነው። እግዚአብሔር ሁሌም ከኛ ጋር ይሁን እና ይቺ ልጅ ይዛ እየሰራች እንግዲህ ቤተሰቦቿ ጋር ነው የምትኖረው እና ክረምት ሲሆን ግን በጣም ሀብታም የሆኑ የክርስትና እናት አሏት እና ከተማ ውስጥ በጣም ይታወቃሉ። የማያውቃቸው ሰው የለም። ትልቅ ሆቴል አላቸው። ሌሎችም የንግድ ድርጅቶች አሏቸው። ሞር የሚታወቁት ግን በሆቴላቸው ነው እና የሆቴል
ስፍራቸውን ከጠቀስኩኝ የሚታወቁ ስለሆነ ምናልባት ደግሞ ባለታሪካችን ብዙም በዛ ደስተኛ ላትሆን ስለምትችል ዋናው ታሪኩ እንዲተላለፍ ስለፈለገች ያንን አልናገርም። በእርግጠኝነት ይሄንን ታሪክ የምትከታተሉ ከ60 እና ከ70% በላይ ሎኬሽኑን ብናገር እኛን ሴትዮ ታውቋቸዋላችሁ። ለዛም ነው በጣም ታዋቂ ስለሆኑ ነው። እና ክርስትና እናቷ ናቸው። ስለዚህ ሰመር ወይም ክረምት ሲሆን እሳቸው ጋር ተቀምጣ ነው ጊዜዋን የምታሳልፈው። ሌላ ጊዜ ግን ያው ወላጆቿ ስላሉ ቤተሰብ ስላላት እነሱ ጋር ነው ነው እና የክርስትና እናቷ በጣም ይወዷት ስለነበር ነው ክረምትን እኔ ጋር ሁኝ የሚሏት። እና በዛ ላይ እንደነገረችኝ እንግዲህ ክርስትና እናቷና የክርስትና እናቷ አባል ልጅ የላቸው መሀን ናቸው፣ ሀብታም ቢሆኑ ማለት ነው። እና እዛ ቤት ውስጥ ብዙ ሰራተኞች አሉ፣ ስፔሻሊ ሆቴል ውስጥ ማለት ነው። ሌሎች ድርጅቶችን ትታችሁ ሆቴል ውስጥ ተቀጥረው የሚሰሩ ብዙ አገልጋዮች አሉ። ከነዛ ውስጥ ግን በተለይ አንደኛዋ ረጅም ዓመት እዛ ቤት ውስጥ ስላገለገሉ እዛው ቤተሰብ ሆነው ኃላፊነት ተሰጥቷቸው ቁልፍ ተሰጥቷቸው ቤቱን ማኔጅ ያደርጋሉ። ቤተሰብ ናቸው ማለት ነው። በቃ በጣም ረጅም ጊዜ እዛ ስላገለገሉ እና እኚህ አገልጋይ ከባላቸው ጋር ስለተፋቱ አንድ ልጃቸውን ይዘው እዚህ ቤት ውስጥ ነው የሚኖሩት። ስለዚህ ልጁም እዛ ቤት ውስጥ ነው ያደገው፣ ሆቴል ውስጥ ነው ያደገው ማለት ይቻላል። ይህ ሀብታም ሴት እያስተማሩት እዛው እየተላላከ ቤተሰብ ሆነ እዛ ቤት ያደገ ነው። ስለዚህ ቤተኛ ነው፣ የትም አይሄድም። መኖሪያው ምኑም እዛው ነው ማለት ነው ከእናቱ ጋር። እናትየው ደግሞ እንዳልኳቸው ኃላፊነት ሰጥቷቸው ቁልፍ ሰጥቷቸው ሆቴሉን ማኔጅ የሚያደርጉ የሚቆጣጠሩ ፈላጭ ቆራጭ ናቸው። ይቺ ልጅ ክርስትና እናቷ ጋር ስትሄድ የማይደረግላት ነገር የለም። ምክንያቱም ብርቅ ነች። ነገርኳችሁ፣ ክርስትና እናቷ በጣም ባለሀብት ስለሆኑ መሀንም ስለሆኑ እቺ ልጅ ልክ እንደ ወለዷት ልጅ ነው የሚያቀርቧት። እና እሷም ደግሞ በሳቸው አትደራደረም። እንዲህ የሆነ እንግዲህ ለአቅመ ሔዋን ስትደርስ አክቹዋሊ ስራም ከጀመረች በኋላ ያው እድሜዋ ደርሷል። ግን የክርስትና እናቷም ቤተሰቦቿ ሞር ትምህርቷ ላይ እንድታተኮር ነበር የፈለጉት። እሷ ግን ትምህርት ላይ እድሜን ከምጨርስ ብላ ነው እየነገርኳችሁ መሳሪያ ማምረቻ አይ ቲንክ ሆርማት የሚባል ይመስለኛል፣ ካልተሳሳትኩ ሆርማት ነው ምናምን የሚባል እዚህ ነዳጅ ፍለጋ መስሪያ ቤት አጠገብ የሚገኝ መስሪያ ቤት እንደሆነ አስታውሳለሁ። እና እዛ ነበረ የምትሰራው። በዚህ መሀል እዛ ቤት ውስጥ ወይም ደግሞ የክርስትና እናቷ ሆቴል የሚመጣ አንድ ደንበኛ ነበር። ያ ደንበኛ መርከበኛ ነው። ቁመናው ያምራል፣ ጸባዩ ይወደዳል። የነበረበትን ፖዚሽን ጥሩ ስለነበረ ከዛ ሲመጣ በጣም ቤተሰብ ስለሆነ እዛ ሆቴል ውስጥ ለእኚህ ለክርስትናና ስጦታ ይዞ ይመጣል ምናምን እና ስለዚህ በጣም እንትን ብለውታል፣ ቤተሰብ አድርገውታል። ከመቀራረባቸው የተነሳ ይቺ ልጅ ክረምት ላይ እዛ ቤት ስትሄድ ያያታል፣ ይከጅላታል፣ እሷም ትከጅለዋለች። አይነዋይ ይፈላልጋሉ። የክርስትና ያ ስለገባቸው እንደውም ደስ ነው ያላቸው፣ እሱም በደንብ ስለሚያውቁት ለአንተማ በትክክል ሚስት የምትሆነ እሷ ነች። ስለዚህ አሁን ግን የሚያጣደፍ ነገር የለም፣ በፍቅረኝነት ትቆያላችሁ፣ ጊዜው ሲደርስ ትጋባላችሁ፣ ወጪያችሁን የምችለው እኔ ነኝ። እዚህ ላይ ይደርሳሉ፣ ያቀራርቧቸዋል። በፊትም ተፈላልገው ልቦቻቸው ተፈላልገው ስለነበረ ፍቅረኛሞች ይሆናሉ። ስለዚህ እሱ ብዙ ጊዜ የሚያሳልፈው ባህር ላይ ስለነበረ በሚመጣበት አጋጣሚ ግን ጥሩ ቆይታ ነበር፣ ጥሩ ጊዜ ነበር የሚያሳልፉት። ኤኒዌይ ተነፋፍቀው ነው የሚገናኙ ረጅም ጊዜ፣ እሱ እንዳልኳችሁ ባህር ላይ ስለነበረ ማለት ነው። እና እንዲህ ሆኖ ብዙ ነገሮችን እኚህ የክርስትና እናት እያመቻቹላት፣ ነገ ከነገ ወዲያ ትዳር ትይዛለች። ስለዚህ አሁን የምትሰራበት መስሪያ ቤት ደሞዟ ከእጅ ወደ አፍ ነው። ስለዚህ በዚህ አይነት ሁኔታ ልጄ ልትቸገርብኝ ስለምትችል የሆነ መቋቋሚያ ነገር ያስፈልጋታል ይሉና ከየዋህና ከደግ ባላቸው ጋር ይነጋገራሉ። ባልየውም ፈቃደኛ ነበሩ። ስለዚህ ምን እናድርግላት ሲባል ምንድነው የታሰበው? እዛ ሆቴል ውስጥ ወይ ፊት ለፊቱ ላይ ትልቅ ስጋ ቤት እንክፈትላትና ሰራተኛ ተቀጥሮላት የዛ ገቢ ለእሷ አይሆኑ የሚል ነገር ያነሳሉ። ወይም ደግሞ ሌላ አማራጭ ፈልገን እሷን አማክረናት የምትፈልገው ነገር ይከፈትላት፣ በቃ ድርጅት የንግድ ድርጅት ማለት ነው። በዛ ይስማማሉ። ሞር ግን አጠገቤ ሆና እየተቆጣጠርኳት ገንዘቧን እንዳታባክን ስጋ ቤት ቢከፈትላት ጥሩ ነው። ስለዚህ እኔ የሆቴሉ ከምግቡ ውጭ ያለው ገቢ ይበቃኛል። ልጆችን ገንዘብ በቂ ነው። ለማን ነው መለፋው? ለእሷ ነው። አንድ ብቸኛ ልጄ እሷ ነች ነው የሚሉት። ያው ክርስትና እናቷን ቢሆን ማለት ነው። እንደነገርኳችሁ መሀል ስለሆኑ
በዚህ መሃል እዛ ቤት እኚህ ሴት አገልጋይ የነበሩት ሴት ረጅም ጊዜ ከልጃቸው ጋር ያገለገሉት ሴት ይህን ሲሰሙ ማጉረምረም ይጀምራሉ። እኛ እድሜ ልካችንን እዚህ ቤት ኖረን እንዴት ነው እሷ ከኋላ መታ እንዲህ አይነት ነገር የሚከፈትላት እንዲህ አይነት እድል የሚመቻችላት የሚለው ነገርና ምቀኝነቱ ተጀመረ ማለት ነው። እሱም ብቻ ማር ለሚያሳሰባቸው አዝማሚያ ያላማራቸው ምንድን ነው? እኛ እዚህ ቤት ውስጥ ብዙ ቆይተናል። ስለዚህ እኚህ ሴት እና ባላቸው በሚሞቱበት ሰዓት ላይ የዚህን ሁሉ ሀብት ወራሽ እሷ ልትሆን ትችላለች የሚለው ስጋት ስለበጠበጣቸው፣ እረፍት ስለነሳቸው፣ ሰላም ስላሳጣቸው መዶለት ይጀምራሉ። ከማ እዛ ቤት ውስጥ ካደገውና ከሚላላቀው ልጃቸው ጋር የሚመለከታቸው አይደለም። አገልጋይነት ነው የገቡት፣ ግን እድሉን ስለሰጧቸው፣ ታማኝ ስለነበሩ ቁልፍ ተሰጧቸዋል። ፈላጭ ቆራጭ ናቸው። እዛው ነው የሚበሉት፣ እዛው ነው የሚያዱት። ብዙ ነገር የተመቻቸላቸው ናቸው። ነገር ግን ገና እነዚህ ሰዎች ሲወርሱ ሌላ ወራጅ ስለሌላቸው እች ልጅ ትወርሳለች ብለው እች ልጅ ማስወገድ ፈለጉ። ስለዚህ ቀጥታ ምንድን ነው ያደረጉት? ልጁን ወደ ትውልድ ሀገራቸው ይልኩታል። ትውልድ ሀገራቸው መጥቀስ አያስፈልግም። በዚህ በመተት ስራ፣ በድግምት ስራ በደም የሚታወቅ አካባቢ ነው። እዛም የሚታወቁ ሰዎች አሉ። ስለዚህ ትሄድና ይባልና አሳይመንት ይሰጠዋል፣ የቤት ስራ ይሰጠዋል። ልጁ ይሄዳል። እች ልጅ የዋህ ነች። ሁሌ በክረምት እዛ የምትሄድበት ሰዓት ላይ ሁሉ ነገር ይታወቃል፣ መረጃው አለ እና የሚያስፈልገውን ነገር ምስሏን፣ ፎቶዋን፣ ሌሎች የሚያስፈልጉ ምንድነው እሷም የተመለከቱ ነገሮች በቅርብ ስለሚገኙ እች ልጅ የምታውቀው ነገር የለም። የክርስትና እናቴን ተንኮል በፍጹም አይገምቱም። ስለዚህ ልጁ ይላክና ይሄዳል። ሄዶ የሚያሰራውን ሰርቶ መጣ። ስለዚህ ምንድነው የተፈለገው? አንደኛ ከዛ ከመርከበኛ ባለዋ ጋር ወይም ፍቅረኛዋ ጋር እንድትጋባ አልተፈለገም። ከተጋባ እኚህ የክርስትና እናት እሱንም ምን ያህል እንደሚወዱት ስለሚፈለግ በእርግጠኝነት ልክ ትዳር ሲመሰርቱ ውርስ እንደሚሰጣቸው አውቀዋል። ውርሱ ደግሞ ምናልባት ሆቴሉ ሊሆን ይችላል። እሳቸው በቁም እያሉ እየተጠቀሙበት፣ እኔ ከሞትኩኝ በኋላ ግን በቃ ውርሱ የሚተላለፈው ለእነዚህ ልጆች ነው ሊሉ ይችላሉ። ግምታቸው ያ ነው። ደግሞ የሆነውም እንደዛ ነው። ስለዚህ ምንድነው የሆነው? ልጁ ይሄዳል። እዛ ቆይቶ ይመጣና እዚህ ከመጣ በኋላ እንግዲህ አሰርቶ ነው የመጣው። ከዛ በኋላ የልጅት ባህሪ እየተቀየረ መምጣት ይጀምራል። ከተሰራባት በኋላ ማለት ነው። እና ሌላ ጊዜ ሶሺየብል ነች፣ በጣም ሶሺየብል ነች። በጣም ልነግራችሁ ከምችለው በላይ ተግባቢ ነች፣ ተጫዋች ነች፣ ተወዳጅ ነች፣ መልከ መልካም ነች። ከማንም ጋር በቀላሉ ልትቀርብ የምትችል ልጅ ነች። ይሄ ባህሪዋ ያስወድዳታል። በዛ ላይ ደግሞ በክርስትና እናቷና በክርስትና እናቷ ባል ዘንድ ክብርና ሞገስ አላት፣ ፍቅር አላት። ይሄ ሁሉ የተለየ ግርማ ሞገስ ሰጥቷታል። እና ይሄ እነዛን ሰዎች አላስደሰታቸውም፣ በእሷ ላይ የተነሱትን ሰዎች እና አንደኛ ትዳሯ እንዳይሳካ ለማድረግ በቃ እንዳይጋቡ ለማድረግ፣ ሁለተኛ ሰርታ እንዳታገኝ ለማድረግ፣ ሶስተኛ በምንም አይነት ታምር የኝን ሴትዮ ንብረት እንዳትወርስ ማለት ነው እና ምንም ነገር እዛ ጋር እንዳይከፈትላት፣ ባክና እንድትቀር፣ ፈሪ እንድትሆን፣ በራስ መተማመኗ እንዲቀንስ፣ እነዚህ ነገሮች ሁሉ ናቸው የተሰሩባት። እንዴት ታወቀ ለሚለው መጨረሻ ላይ ነግራችኋለሁ። ለዚህም ነው እንዴት ታወቀ የሚለውን ስነግራችሁ በየትኛውም ሲቹዌሽን ሁኔታ ውስጥ ሆናችሁ ሁሌም እግዚአብሔርን የምታስታውሱ ከሆነ ወድቃችሁ አትወድቁ የምለው ለዛ ነው። ምክንያቱም እች ልጅ ሌላ መጥፎ አመል ባይኖርባትም መጫወት ትወዳለች፣ መዝናናት ትወዳለች፣ ከጓደኞቿ ጋር ናይት ትወጣለች። ግን ይሄ ማለት ባለጌ ነች ማለት አይደለም። በሰላም ተዝናንታ የምትመለስ እንደዚህ አይነት ልጅ ነች። በዘመኑ ቋንቋ ትሪፕ የምትወድ ማለት ነው። ግን ራሷን ጠብቃ ንጽህናዋን ጠብቃ ማለት ነው እና ያ ነገር ሁሉ ቀነሰ፣ ጠፋ። ተጫዋችነቷ ጠፋ፣ ኮንፊደንሷ ጠፋ፣ በራስ መተማመኗ ሰዎችን እስኪገርማቸው ድረስ። ሌላው ቀርቶ ስትነግረኝ እቃ እንኳን ሌላ ጊዜ እንደዚህ ሆቴል ምናምን አንዳንዴ ስትሄድ ክርስትና እናቷን ትረዳቸዋለች እና አንዳንዴ ሰዎች ጋር ስትል እቃ ስታቀርብ መጠጥ ወይም ደግሞ የሆነ የታዘዘ ነገር ስታቀርብ ኖርማሊ በቃ ልምድ እንዳለው ሰው። አሁን ግን እንደዚህ እንኳን ትሪ ላይ ብርጭቆ አስቀምጣችሁ ወይ ነገር እንኳን አስቀምጣችሁ ሼክ ያደርግ ጀመር። እጇ መንቀጥቀጥ ጀመረ፣ መደበቅ ጀመረች። ከሰዎች ጋር መገናኘት ወሰኗን ድንበሯን ገደበች። ብዙ የባህሪ ለውጦች መጡ። ረጅሙን ሰዓት ቤት ውስጥ መተኛት አዘወተረች። ስራዋ አስጠላት። ሆርማት ስራ ነበር ብያቸዋለሁ። የሆርማት ስራዋንም እርግፍ አድርጋቶችው ምነው ብትባል አይበቃ ስራው አስጠላኝ ነው ያለችው። ነገር ግን ኢኮኖሚካሊ ችግር ስላልነበረ
ግድ የለም እስኪያልፍላት ተብሎ ቤተሰብ አላስገደዳትም። አንደኛ ከክርስትና እናቷ ውጪ ያሉት መደበኛ ቤተሰቦቿ የኢኮኖሚ ችግር ስለሌለባቸው በቃ አንቺ ጦስሽን ተብላ ነው የተቀመጠችው። ጋር ተንቀባራ ነው ያደገችው፣ ያለው ቤተሰብ ውስጥ ነው ያደገችው። ሞር ግን ከመደበኛ ቤተሰቦቿ ከእናትና ከአባቷ ከእህትና ከወንድሞቿ አብራ ከምትኖረው በላይ የክርስትና እናቷ በጣም ባለሀብት ስለነበሩ የሀብት ነገር የገንዘብ የገቢ የመኖር ምናምን ነገር አያሳስባትም። ጦስሽን እንደውም እናት የሆነ በተለይ የክርስትና እናቷ ናቸው በቃ አንቺ ካልፈለግሽ እንደፈለግሽ የተባለችው ማለት ነው። የሚገርመው ግን ሌላው ቀርቶ እሳቸው ጋር እንኳን መሄድ አስጠላት። እንደዛ የምትወዳቸው የሚሳሳላቸው። ከዛ እሳቸው ግራ እስኪጋቡ ማንም ይሄንን ያወቀ የለም። ምንድነው የተፈጠረው የሚለውን ማንም ያወቀ የለም። ያወቁት ነገር ቢኖር ልጃቸው ላይ እንደዛ ፍልቅልቅ የነበረች እንደዛ ተጫዋች የነበረች እንደዛ ሰው የምትወድ የነበረች እንደዛ ቀልጣፋ የነበረች እንደዛ ተግባቢ የነበረች ልጅ ብዙ ነገሮቿ ተበላሽቶ ሰው ጋር ስትቀርብ መንቀጥቀጥ ሀሳቧም በፊት በነፃነት መግለጽ የምትችል ልጅ መለሷ መንተባተብ ቀና ብላ ሰው ማየት የምትፈራ ልጅ እንደዛ ነው የሆነችው እና ረጅም ጊዜዋን በመኝታ ማሳለፍ ጀመረች። ከዛ ወላጅ እናት ግራ ሲገባቸው በፊት በእርግጥ ቤተክርስቲያን ሁሌም ይዘዋት ይሄዳሉ። የበለጠ ግን ከዛ በኋላ እነዚህ ምልክቶች በሚታዩበት ሰዓት ላይ ቤተክርስቲያን የበለጠ መመላለስ ጀመሩ። እች ልጅ እንደዛም ሆና በፊትም ሆኖ ለእምነቷ ያላት ነገር ጠንካራ ነው። ቤተክርስቲያን አዘውትራ ትመላለሳለች፣ ትጸልያለች። ሲሪየስሊ ማለት ነው ሲሪየስሊ እና ደግሞ ከልብ ሁሌም እንደምንለው አንዳንዴ ከልብ ነው ወይ የምንጸልየው፣ ከልብ ነው ወይ ቤተክርስቲያን የምንሄደው፣ ከልብ ነው ወይ የምናደርገውን ነገር የምናደርገው የምንለው ያለ ምክንያት አይደለም። እና በትክክለኛ ይሄ እንዴት ነው 100% ከልብ በሆነ ስሜት ፈጣሪያን ሁሌም የምትለምነው ሁሌም ፈጣሪያን የምትፈልግ ልጅ ነች እና ቀኑን አትረሳው። እንግዲህ አሁን ብዙ ሰው የገመተው ምንድነው ይሄ ተጫዋችነቷ ምናምን ወይ የሆነ በቃ የሆነ ህመም እኛ ያላወቅነው ህመም ታማ ሊሆን ይችላል የሚለው ሐኪም ቤት ተመላለሰች፣ ምንም ነገር የለም። ያልወሰዱበት ጤና ጣቢያ የለም፣ ያልሄደችበት ሆስፒታል የለም፣ ምንም የተለየ ነገር የለም። ግን ያ ስሜቷ ሊለቃት አልቻለም። ይሄ የፍርሃት ስሜቷ፣ ሰው ጋር መቅረብ አለመፈለጓ፣ እቃ ስትይዝ እጇ ላይ መንቀጥቀጧ፣ ሆቴል ቀርቶ መኖሪያ ቤት ራሱ እህቶቿ ወንድሞቿ ማልሆና እንኳን ወይ ምሳ ሲበሉ ኖርማሊ ውሃ ጠርሙስ ብርጭቆ አድርጋ ውሃ ይዛ እንኳን ሄዳ ስታቀርብ ወይም ደግሞ እንግዳ ቤት መጥቶ ቡና ተፈልቶ ቡና ለመስጠት ሲኒ ይዛ ትሪ ላይ ስትሄድ ሁሉ እንዲህ የተንቀጠቀጠ ሁሉ ቡናው መፍሰስ ጀመረና ግራ ተጋባ ቤተሰብ። በፊት እንደዛ አይነት ባህሪ የለባትም ብያቸዋለሁ። ይሄ ሁሉ ምንድነው እንግዲህ ያ ሰው ከእናቱ ጋር ተማክሮ ያ ልጅ እዛ ሄዶ አሰርቶ ከመጣ በኋላ ነው ይሄ ባህሪ ለውጥ የመጣው። እለቱ የስቅለት ዕለት ነው፣ ታስታውሰዋለች። የስቅለት ዕለት እንደ ልማዷ ከእናቷ ጋር ቤተክርስቲያን ትሄዳለች። የስግደት ዕለት ሰው እየሰገደ ነው። ዕለተ ዓርብ እንግዲህ ፋሲካ እንደ ከነገ ወዲያ ሆኖ እንደ ዛሬ የስግደት ቀን ማለት ነው እና እዛው እየሰገደች ከእናቷ ጋር የት ነው? ቅድስተ ሥላሴ ቤተክርስቲያን ነው፣ ሶሪ ቅድስተ ማርያም 5 ኪሎ ያለው ማለት ነው። እዛ እየሰገደች እየጸለች ከእናቷ ጋር እየሰገደች በነበረበት ሰዓት ላይ እሷ እንደምትለኝ ወይም ደግሞ እንዳለችኝ መጨረሻ ላይ ሰግዳችሁ ልክ ሰዓቱ ሄዶ ሰይጣን የሚደበደብበት የሚባለው ሰዓት የለም። በዛ ሰዓት ላይ ካህናት ስራቸውን እየሰሩ ምእመናን እየሰገደ ልክ ሰይጣን በሚጮህበት በሚደበደብበት በሚባለው ሰዓት ላይ ራሷን ትስትና ትወድቃለች። እየሰገደች እያለች እናት እና እዛ አካባቢ ያሉ ሰዎች ይደነግጣሉ። ምክንያቱም የሰገደች ድንገት ነው ራሷን ስታ ጮሃ የወደቀችባቸው። ያፋፍሱና ጥግ ላይ ወስዷታል። ከዛ በኋላ በቃ አሁን የነገርኳችሁን ነገር መንፈሱ ተናገረው። በቃ እስካሁን የተረኩላችሁ እስካሁን የነገርኳችሁ ነገር መንፈሱ አንድ በአንድ የሚገርማችሁ የእኛን ሴትዮ ልጃቸውን ልከው መተት ያሰሩትን ሴትዮ ስም እየጠርተ እገሌ እግዜር ይልሽ እያለ ማለት ነው። የልጁን ስም እየጠራ የት ሄዶ ምን እንዳሰራ እንዴት እንዳሰራ ሁሉ ለምን እንዳሰራ ጭምር ትዳር እንዳትይዝ፣ ልጅ እንዳትወልድ፣ ንብረት እንዳትወርስ፣ ደስተኛ እንዳትሆን፣ በራሷ እንዳትተማመን
ስራ እንዲያስጠላት ራሷን እንድትጠላ መጨረሻ ላይ ራሷን እንድታጠፋ ይሁን ነበር የተሰራው። ይቺ ልጅ ግን የልቧ ንጽህና እግዚአብሔር ስለተመለከተ እግዚአብሔር እንደ ሰው አይደለም የምንለው ያለ ምክንያት አይደለም። በየትኛውም ሁኔታ ውስጥ መሆናችሁ እግዚአብሔር ይወዳችኋል ያልኩት ያለ ምክንያት አይደለም። ስለዚህ ይቺ ልጅ እንግዲህ የልቧን ንጽህና ተመልክቶ ሊሆን ይችላል እዛ ቦታ ላይ ሰይጣን እየተደበደበ በነበረበት ሰዓት ላይ ጩሃን የወደቀችው። ከዛ በኋላ መንፈሱ ሁሉን ነገር ዘርዝሮ አንድም ሳያስቀር ተናገረ። ወደ ራሷ ስትመለስ ደንግጣ ዙሪያዋን አየች። የት ነው ያለሁት? ምን ሆኜ ነበር? ምናምን የሚለውን ከተናገረች በኋላ ከዛ በኋላ ምንድነው የሆነ ነገር ከላይዋ ላይ እንደ ልብስ ወልቆ ሲሄድ ይታያት ነበር። ያንን ነው የመሰከረችው። የሆነ ነገር ከላይ ላይ እንደ ልብስ ወልቆ ሲሄድ ይታየኛል። ከዛ ወዲያ ሙሉ በሙሉ ነው የተቀየረችው። በፊትም እንዳልኳችሁ ሁለተኛው ፌዝ ላይ እንደሆነችው አትሆን እንጂ ቤተሰቦቿ ስፔሻሊ ደግሞ እናቷ በጣም የክርስቲያን ሰው ስለሆኑ ከእሳቸው ጋር ቤተክርስቲያን ትሄዳለች፣ ትጸልያለች፣ ቤቷ ያቅመውን ያህል የምታደርገውን ታደርጋለች። ከዛ በኋላ ግን ይሄ የሆነ ነገር ከላይ ላይ ተነስቶ ሲሄድ ይታየኛል ካለችበት ጊዜ በኋላ ግን ሌላ ሰው ሆነች። በጣም እንግዲህ ተርሙ ትክክል ነው ብዬ አክራሪ አይደል ነው። ብዙ ጊዜ አክራሪ ይባላል። አክራሪ ሲሆን በቃ በትክክለኛው እንዴት ነው ሞር ጥብቅ ብሎ ፈጣሪውን የሚፈልግ ከፈጣሪ ውጪ መተማመኛ የለም ብሎ የሚያምን እምነቱን በጣም አጥብቀው የሚወድ እንደዛ አይነት ሰው አክራሪ የሚለው ትንሽ ስለሚያሻማኝ ነው እኔ በግሌና እንደዛ አይነት የእምነት ሰው ትሆናለች። ሌት ከቀን ሰጋጅ፣ ሌት ከቀን ጸላይ፣ ቆራቢ። ከዛ ወዲያ አዲስ ሰው እንደገና ፈርሳ ነው የተሰራችው ማለት እችላለሁ። ፈርሶ የተሰራ ሰው ታውቃላችሁ? ፈርሶ የተሰራ ሰው እግዚአብሔር ሲፈልግ ቀኑ ነው ብሎ ሲያምን እንደገና አፍርሶ ይሰራናል። ግን አፍርሶ እንዲሰራን እኛ ደግሞ የምንመች መሆን አለብን ለሱ። እኛ ላይ የሆነ ነገር ሲያይ ነው አፍርሶ ሊሰራን የሚፈልገው። ስለዚህ እቺ ልጅ በአንደበቷም እንደነገረችኝ እንደመሰከረችው እግዚአብሔር እንደገና አፍርሶ ሰራኝ ነው ያለችው፣ ሙሉ በሙሉ ማለት ነው። ዓለማዊ ነገር ቀረ፣ ሱሪ መልበስ ቀረ፣ ሊፕስቲክ መቀባት ቀረ፣ የፀጉር ዊግ ማድረግ ቀረ። ሁሌ ቀሚስ ነው፣ ሁሌ በተፈጥሮ ውበት ነው፣ ሁሌ ማንም ሳይነግራት ቤተክርስቲያን የምትፈልገው ስርዓት አለ አይደለ? በዛ መንገድ ይሄንን ነው የምላችሁ። አሁን ይሄን እንግዲህ ማንም አስተምሯት አይደለም፣ ማንም ነግሯት አይደለም። እግዚአብሔር በራሱ ጊዜ አፍርሶ ሊሰራት ሲፈልግ ከላይ ላይ የተሰራባትን መንፈስ ውልቅ አድርጎ እንደ ልብስ ሲወስድ አሳያት። እግዚአብሔር ሲቀናት ደግሞ በነገራችን ላይ ያም ሁሉ ሆኖ ብዙ ነገሮች በመሃል አፕ ኤንድ ዳውን ስለነበሩ ሌላ ህይወት ውስጥ ገባች። ወደ ውጭ ሄደች፣ እዛ መኖር ጀመረች፣ የተሻለ ገቢ ያገኘች። እሱ ሌላ ስቶሪ ስለሆነ እዛ ውስጥ አልገባም፣ አልነግራችሁም። ግን እዛም ሆና የምታገኘውን ገቢ ለምንድን ነው የምታደርገው? ለቤተክርስቲያን ማሰሪያ ነው። ሁሌ ቤተክርስቲያን ታሰራለች። እዚህም በመጣች ጊዜ ከውጭ ለረፍት አብዛኛውን ገንዘቧን ቤተክርስቲያን ላይ ነው ኢንቨስት የምታደርገው። ሌሊት አተኛም፣ ትጸልያለች። ሰላማዊ ህይወት እየኖረች ነው። ይሄንን እምላችሁ ለምንድን ነው? እኛ ሁሌ የምናስበውና የምናምነው ምንድን ነው? በቃ ህይወትን እኛ ራሳችን ዲዛይን አድርገን እኛ ዲዛይን ባደረግነው መሰረት ህይወት የምትሄድልን ነው። እንደዛ አይደለም። መነሻና መድረሻችን ላይ ሁሌም እግዚአብሔር አለ። እኛ እንዳስብነው አይደለም የምንጓዘው፣ እሱ እንደፈቀደልን ነው። እቺ ልጅ እንግዲህ ቅድና ዓላማው ምን ነበር? እዛ መስሪያ ቤት እየሰራች ነው። ከዛ በኋላ የክርስትና እናቷ ሁሉ ከሳቸውም ጋር እንደተነጋገሩት የሆነ ሰዓት ላይ ጊዜው ሲደርስ የሚሰጧትን ይሰጧታል፣ እዛ ጋር ድርጅት ያቋቁምላታል። ከዛ መርከበኛ ጋር ትጋባለች፣ ልጆች ሁላ ኢትዮጵያ ውስጥ ትኖራለች። በቃ ያ ነው ዲዛይኗ። ኖርማሊ ግን ነው አለና እግዚአብሔርን ካንስል አድርጎ ሙሉ ህይወቷን ቀየረው። እንደገና አፍርሶ ሰራትና በጣም ሃይማኖተኛ፣ ሌት ከቀን በምትሰራው ነገር ውጭ በምታገኘው ነገር እየመጣች ቤተክርስቲያን የምታሰራ፣ ገዳማትን የምትጎበኝ፣ አባቶችን የምትረዳ አይነት ልጅ ሆና ነው ተቀርጻ የወጣችው። ይህ ስትመረጡ ነው፣ ስለፈለጋችሁት ብቻ አይደለም። ስለዚህ
ከዚህ ታሪክ ምን እንማራለን ብዬ አምናለሁ በግሌ። አንደኛ ሁሌም ልባችን ቅን ይሁን። በነገራችን ላይ ይሄንን እርግጠኛ ሆኜ የምነግራችሁ ልጅቷ በጣም የቅርቤ ነች። እንደውም አንድ ወቅት እኔ ሁሌ የሰው ታሪክ አወራለሁ፣ አጠገቤ አንቺ እያለሽ አንቺን ታሪክ ለምን አላወራውም ብያት እየተነጋገርን ዛሬ ነገ ስትለኝ ቆይቼ አሁን ያው ስለተስማማን ነው ይህን ታሪክ የምነግራችሁ እና በጣም የቅርቤ ነች። በጣም የቅርቤ ቤተሰቤ ማለት ነው። እና አሁን ያላትን በእግዚአብሔር ላይ መተማመን አሁን ያላትን በእምነቷ ላይ ያላትን ጥብቅ እምነት ስትመለከቱ መንፈሳዊ ቅናት የምታሳድር አይነት ልጅ ነች እና ሁሌም እግዚአብሔርን የምትከተሉ ከሆነ ሁሌም ለሰዎች ደግ የምታስቡ ከሆነ ሁሌም ሰዎች እናንተ ላይ ምቀኛ ቢሆኑ እንኳን ለሰዎች ያንን የማትመልሱና ተቃራኒውን የምትመልሱ ከሆነ በምንም አይነት ተአምር የሰይጣን ጦር አይወጋችሁም። የሰይጣን ቀስት አያገኛቸውም። የሰይጣን ተንኮል አያገኛቸውም። እርግጠኛ ሆኜ ነው የምነግራቸው። እኔ አሁን ከእሷ የተማርኩትን ነገር ልንገራቸው፣ ቅርቤ ነች ስላልኳቸው። በምንም አይነት ሁኔታ ውስጥ እናንተ አስቀይማችኋት ይቅርታ የምጠይቃችሁ እሷ ነች። እኔ ገርመኛል ይሄ ባህሪዋ። ሁሌ እላታለሁ። አንዳንዴ እውነቱን መነጋገር ስላለብን ነው። ሰው በድሎኝ አስቀይሞኝ ምናምን ከአንዴም ሁለቴ ሶስቴ ይቅርታ ልል እችላለሁ። እየደጋገመ የሚያስቀይመኝ ሰው ግን እየደጋገምኩኝ ይቅርታ ማለት ሊከብደኝ ይችላል። እንደ ሰው ትክክል እንዳልሆንኩ ይገባኛል። እሷ ግን እንደዛ ነች። ምስክር እኔ ነኝ ከማንም በላይ። ለምን? የቅርቤ ስለሆነች። ቂም የማትይዝ፣ የሰው መቸገር ሰላም የሚነሳት፣ የሰው ማግኘት የሚያስደስታት እንዲህ አይነት ፐርሰናሊቲ ያላት ሴት ነች። ታዲያ በእነዚህ አይነት ሰው ካልተቀና በማን ነው የሚቀናው? የተገኘውን ገንዘብ ጠቅላላ የተወሰነ ነገር ለቤት ኪራይ ለምናምን ለቤት ወጪ ለልጁ ለቤተሰብ ምናምን ከዛ የተረፈውን ገንዘብ ሙሉ በሙሉ ቤተክርስቲያን ለማሰራት የሚያውል ሰው ከዚህ በላይ የሚያስቀና ነገር አለ እንዴ? ምክንያቱም ሁላችንም እኮ የየራሳችን መንገድ አለን። ግን በዛ ደረጃ ነው ወይ? እንደውም እግዚአብሔር እናውቃለን። ሰዎችን ወደ ትክክለኛ መንገድ ሰዎች በዚህ ደረጃ ገንዘባችን ላይ ክርስቲያን እናውላለን ወይ? እውነት እንነጋገር ከተባለ በዚህ ልክ እግዚአብሔር የሚለንን ታዛዥ ሆነን እንፈጽማለን ወይ? ነው አሉ። ግን እንደዚህ የተሰጣቸው በቃ እግዚአብሔር የሚወዳቸው ማለት ነው። እና እግዚአብሔር የዚ አይነት ልቦና ይስጠን ማለት እፈልጋለሁ። ስለዚህ ይህን ታሪክ የተከታተላችሁ ሰዎች በተለይ እንድትይዙልኝ የምፈልገው ነገር ከዚህ ታሪክ ምንድን ነው? ቅንነት ነፃ ያወጣል፣ ደግነት ነፃ ያወጣል፣ መልካምነት ነፃ ያወጣል፣ ልበ ንጹህነት የበለጠ ነፃ ያወጣል። ምክንያቱም በታችን ታሪክ የተመለከትነውም ይህንን ስለሆነ ማለት ነው። እና አሁን በጣም ደስተኛ ነች፣ ጥሩ ህይወት ነው እየኖረች ያለችው። እንዳልኳችሁ ደግሞ ያው ይሄ በእኛ የተለመደ አክራሪ አማኝም ሆነ አክራሪ የሚለው ነው እንግዲህ እንዴት እንደሚተረጎም ማለት ነው። ስለዚህ በየትኛውም ሲቹዌሽን ውስጥ ማነው ሁኔታ ውስጥ ሆኖ በማንኛውም ሲቹዌሽን ውስጥ ሆኖ ያ ትክክል ነው እያልኩ አይደለም። እግዚአብሔር የማይወደውን ነገር አታድርጉ፣ አናድርግ። ነገር ግን እንደ ሰው መሳሳታችን አይቀርም። እንደዛም ሆኖ ግን ግድ የላችሁም አጥብቀን እግዚአብሔርን እንያዝ። የሆነ ሰዓት ላይ ልክ የኛ ቀን የኛ ተራ ሲደርስ ከገባንበት ማጥ እሷን እንዳወጣት ያወጣናል። እንግዲህ ብያቸዋል። ባልተጠበቀበት ሰዓት ነው። እሷ ሀገር ሰላም ነው ብላ ነው እላዩ ላይ እንደዛ ነገር ሁሉ እንዳለ አታውቅም። እንደተመተተባት አታውቅም። ምንም አይነት ነገር የተረዳችው ነገር የለም። ግን ቤተሰብም እሷም ይረብሻት የነበረው ምንድን ነው ሰው ያስጠላኝ እንዲህ ቅድም የነገርኳቸው ለውጥ ማለት ነው። ግን እግዚአብሔር ልክ እዛ ቦታ ላይ ላም ደግሞ ሴጣን በሚቀጠቀጥበት ሰዓት ላይ እላዩ ላይ የነበረውን ሴጣን ቀጥቅጦ አወጣላት፣ ሰባብሮ አወጣላት። እግዚአብሔር ይመስገን አሁን ሰላማዊ ህይወት እየኖረች ነው። ስለዚህ የልብ ንጽህና ነፃ ያወጣልላችሁ ፈልጌ ነው። እርግጠኛ ነኝ መልካም ነገር እንዳገኛችሁበት ከዛሬውም ታሪክ። በቀጣይ እንግዲህ ሌላ መርሃ ግብር ይዤ እቀርባለሁ። እስከዛው ግን ሰላም ብዬ ከመሰናበቴ በፊት ውድ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ ወደፊትም ስለምትሆኑ በእግዚአብሔር ስም ከልብ አመሰግናለሁ። ሰላም
የቤት ፈላጊ ሆነው በተመጣጣኝ ዋጋ ምቹ አከፋፈል ጥራት ያለው ዘመናዊ ቤት ማግኘት ከብደውታል? ዲኤምሲ ሪል ስቴት በጉጉት ሲጠበቅ የነበረውን በልዩነት የ30% ቅናሽ ያደረገበትን አዲስ ብሎክ ለሽያጭ ሲያወጣ በደስታ ነው። በ8% ቅድመ ክፍያ ማለትም ባለ 1 መኝታ 432,000፣ ባለ 2 መኝታ 620,000፣ ባለ 3 መኝታ 740,000 ሲሆን 40%ን በ3 ዓመት ከፍለው 60%ን እየኖሩበት በ20 ዓመት በምቹ አከፋፈል ስርዓት የቤት ባለቤት እንዲሆኑ ተመቻችቶሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን።